አረ እንዴት ነው የሚያምሩት ንጉሱና ንግስቲቷ ዛሬ እንግዲህ እንዴት ነው የሚያምሩት! አረ ወይኔ ቃል አጣሁላቸው። አለባበሳቸው፣ ስታይላቸው በቃ እኔ እንጃ አላውቅም። ጠፍቶ እኔ በቃ አላውቅም ስለ እነዚህ ልጆች ምንም ቃላት ለማውጣት ራሱ የሆነ አልችልም። በድፍረት ለመናገር በቃ አልችልም። በጣም ነው የሚያምሩት። ከጠፉበት ብቅ ብለዋል። የእውነት እኔ ሲጠፉ ማለት ነው ብዙ ጊዜ የሆነ ነገር ተፈጥሯል ብዬ ነው የማስበው። አላውቅም ግን ከዚህ በኋላ መልካም መልካም ቀና ቀናውን ነገር ለማሰብ እሞክራለሁ። በእውነት ጥፍት ሲሉ ወይ የሆነ ነገር ተፈጥሮ ነው የሚሆነው፣ ወይ ተጣልተው ተጨቃጭቀው ወይ የሆነ ነገር ተፈጥሮ እላለሁ እና የሰይጣን ጆሮ ይደፈን፣ የሰይጣን ጆሮ ይደፈን። እኔ እንጃ ወይኔ በጣም ነው የሚያምሩት። ሀይሚ የተኛችበትን ነው እዩትማ፣ ፎቷቸው በጣም ነው የሚያምረው። በቃ በጣም ከምነግራችሁ በላይ በጣም ነው የሚያምሩት እና የዛሬው ለየት ይላል። ከዚህ በፊት ያው በብዙ አይነት የሀበሻ ቀሚሶች የሀገር ባህል ቀሚሶች አይተናቸዋል ለብሰው በጣም በሚያምር ሁኔታና የዛሬው ደግሞ ለምን እንደተለየብኝ አላውቅም። እኔ ለመጀመሪያ ጊዜ ነው ሀይሚን እንደዚህ የጎንደር ቀሚስ ለብሳ ያዩዋት። የእውነት ነው የምላችሁ የሀይሚ ድምቀት በጣም ነው የታየኝ እና ብሩክን በጣም አምሮባቸዋል። ለማንኛውም ግን ስትጨነቁ የነበራችሁ የት ሄደው ነው ምን ተፈጥሮ ይሆን ደግሞ ጨረቃዎች ስትሉ የነበራችሁ ሰዎች ለእናንተ ይሄ ማለት በቃ ትልቅ ደስታ ነውና እንኳን ደስ ያላችሁ ብዬ ነው ቪዲዮን የምንጀምረው። በጣም እና ከረመዳን ስራ ረፍ ብላችኋል። እንግዲህ ቸኮሌታችሁንም ቡናችሁንም እየጠጣችሁ እየበላችሁ ነው ያላችሁት እና ፈታ በሉልኝ። እንኳንም ስራው አለቀላችሁ ላለኝ በመጀመሪያ በመቀጠል እንግዲህ ንጉሱና ንግስቲቱ እሱ ከንግስቷ ጋር ማታ ይጠብቁን ብሏል። እሷ ደግሞ ከንጉሱ ጋር እንመጣለን ብላለች። ስለዚህ ንግስታና ንጉሱ በቃ ተቀይሯል። ኩዊን እና ኪንግ ተብሏል። ኪንግ እና ኩዊን እኔ መጀመሪያ ወጣውላቸው ስም ነው። በነገራችን ላይ እግዚአብሔርን የሆነ ጊዜ ታስታውሳላችሁ ብሩክ ለሀይሚን ማን ብዬ ስም ላውጣላት ወይም ደግሞ ማን ብዬ ልጥራት ብሎ ነበረ ካስታወሳችሁ። እኔ የራስ የተለየ ስም ነው ያወጣውላቸው። እሱ ኪንግ ይሆናል፣ እሷን ደግሞ ኩዊን ማለት አለበት ብዬ ነበር። ያ ማለት ንጉሱና ንግስቲቱ፣ እሱ ንጉስ እሷ ንግስት እንደዛ ነበር ብዬ ያወጣሁትና ዛሬ ላይ እንደዛ ብሎ ሲያየት እሷ ንጉሱ ስትል እሱ ንግስቲቱ ሲል ማለት በጣም ነው ደስ ያለ። እግዚአብሔርን ነው ብላችሁ የሆነ ጊዜ ኩዊን በላት በቃ ደስ ይላል። አጠር ያለ ደስ የምትል ኩዊን ደግሞ ይገባታል። ንግስት ናት፣ ከንግስትም በላይ ናት። ለሀይሚ ይሄ ቃል አያንሳትም፣ አይበዛባትም ያንሳታል እንጂ ብዬ ነበርና ለማንኛውም ግን ከጠፉበት በመምጣታቸው በጣም ደስ ብሎኛል። በጣም በጉጉት ነው የምጠብቃቸው። በጣም ይናፍቁኛል የእውነት ነው የምላቸውና ትናንትና ሙሉ ቀኑን ማለት ነው ስወጣ ስገባ ስሰርች አድርጌ ሳያቸው እኔ በማን ቤት በሌላ ቤትም መጠው ከሆነ ሼር ያደረጉት ካለ ብዬ ገብቼ በይ ማንም ምንም የለም ጸጥ ረጭ ነበር እና ጭቅጭቅ ያለ ነገር ነው። ተጨቃጨቁ፣ ሁሌም ከዚህ በፊትም ትጨቃጨቁ ነበር፣ አሁንም ተጨቃጨቁ፣ ችግር የለውም ግን ቆርጣችሁ አትቆራረጡ፣ ወይም ደግሞ የቆረጠ የከረረ ጸብ አትጣሉ። አደራ ነው ልላችሁ የምችለው። ሀይሚና ቡራ ከፍታችሁ በጣም ያስደስተናል። ገና ከእናንተ ብዙ ነገር እንጠብቃለን። ገና ብዙ ትጓዛላችሁ። ገና ረዥም አመታትን ትቆያላችሁና እኔ እንጃ እናንተን ከመደገፍ ስለ እናንተ ከማውራት ወደ ኋላ አልልም። በጣም የምትለዩ ምርጥ ልጆች ናቸውና ብዙዎቻችሁ እንግዲህ ሰሞኑን በተፈጠረው ነገር በተለይ ሀይሚን ስትወቅሷት ነበረ። እንደውም አንድ መልስ ሰጣችሁ ነበር፣ የሚያስቅ መልስና ኮሜንቷን አይቼ በጣም እየሳኩ ነበር ሀይሚ ማለት ነውና የምትሳድቧት ልጆች አላችሁ ማለት ጥፋቱን ሳታዩ እኮ ነው። አሁን ሀይሚ ታጥፋ ብሩክ ያጥፋ የሆነ ነገር ተጨቃጨቅም ብለው መጡ አይደለ? እሷ ብልጥናት ልሄድ ነው ወደ ቡታጅራ በቃ ብላ ሻንጣዋን ይዛ ልትወጣ ስትል እሱ አኩርፏት የነበረው አላወራት ብሎ የነበረው ልጅ መጣ አወራት፣ እንደሚፈልጋት ነገራት፣ ጥላው እንዳትሄድ ጠየቃት አይደል? ከዛ ወደ ቤት ተስማምተው ሄዱ። ሀይሚ ነው ያደረገችው። ከዛ ውጭ ግን ወስና ወደ ቡታጅራ ሄዳ ብትሆን እሷ ነች ጥፋተኛ ሙሉ በሙሉ ብናደርግ። ብሩክም ቢያጠፋ እሷን ብታጠፋ ግን ሙሉ በሙሉ የምታጠፋ የሚሆነው እሷ መሄዷ የእሷ ስህተት የእሷ ጥፋት ነው የሚሆን የነበረው። ግን አልሄደችም አለች እና በኋላ እኮ አንቺ ነሽ የምታለቅሹ፣ በኋላ እንደዚህ ያዙ ይልቀቁኝ እንዳትይ ምናምን ብዙ ነገር ትላታላችሁ እና ምን አገባችሁ? ህይወቷን የምትኖረው ራሷ ናት እንዴ። ሁሌ እኮ ሰው እኮ ደስተኛ ሆኖ አይኖርም። የሆነ ሰዓት ላይ ሊከፋት ይችላል። ሰው እኮ ናት አይደል እንዴ? የሆነ ነገር ሊያስቀይማት ይችላል። ምናልባት እሱ ያስቀይማል ብሎ እንኳን ባይናገር ዝም ብሎ የተናገረው ነገር ማስከፍቷት በቃ ውስጧን ሊሰበር ይችላል፣ ወይም ደግሞ በጣም ሊከፋት ይችላል። ሰው ነቻ ታዲያ። እና እንደዚህ አታድርጊ እንደዚህ ምን በጣም የምትሰድቧት የምታመናጭቋት ልጆች አላችሁና እሷ እንደዚህ እያማረባት ነው የምትሄደው። እናንተ ቁጭ ብላችሁ ተሳደቡ። በቃ ትናንት ያስቀመጠቻችሁ ቦታ ላይ ነው ያላችሁት። ለማንኛውም ግን እኔ እንደው በቃ ሀይሚንና ቡራን የደገፍኩበት ቀን ሀይሚና ቡራ ተጣመሩ ያልኩበት ቀን በጣም በቃ ሳመሰግነው እኖራለሁ። እንኳንም የነሱ ደጋፊ ሆንኩ፣ እንኳንም የጨረቃ ፋሚሊ አንዷ ሆንኩኝ፣ እንኳንም ከነዛ ውስጥ አንዱ ሆንኩኝ። የእውነቴን ነው የምላችሁና የማይጸጽተኝ ነገር ነው። በተለይ ደግሞ መጀመሪያ ላይ በአብረሽና በሩታ አቋሜን ሳልቀይር በአቋሜ ጸንቼ ከመጀመሪያ ጀምሮ እስከ መጨረሻ ሩታን በጣም ማአት ሰው ሲሰድባ ሲያመናጭቃት፣ አብርሽን በጣም ብዙ ሰው ብዙ አይነት ስም ያለ ስም ሲሰጣቸው
በቃ ጸንቼ ቆምኩኝ ከነሱ ጋር እኩል። በቃ እነዚህ ልጆች ትልቅ ደረጃ ላይ ይደርሳሉ። ይሄ ፈተና ሁሉ ያሳለፈ ሰው ነገው ያማረ የተስተካከለ ህይወት ይኖረዋል። ስለዚህ በምንም ተስፋ እንዳትቆርጡ ብዬ እነሱን ደግፌ እስከ መጨረሻው ይሄው መጨረሻው አምሮ ፍሬው ሊበሉ በቃ ፍሬው ላይ ደርሰዋል። አብበው በደንብ በቃ ተዋህደው ፍቅር በፍቅር ሆኖ እንግዲህ ሰርግ የሚባለውን ነገር እያሰቡ ነውና አሁንም ሀይሚንና ብሩክን በመደገፌ ጨረቃዎቹን ንግስቲቱና ንጉሱን በመደገፌ በመከታተሌ እነሱን በቃ በማወደሴ ነገ በቃ በእነሱ ደስታ እደሰታለሁ ባጭሩ ማለት ነውና ጥሩ ጅማሮ ነው። እርግጠኛው የምነግራችሁ ነገር ከዚህ በኋላ ብዙ ነገሮች ሊፈትኗቸው ይችላሉ፣ ግን አንድ ላይ ሆኖ ይወጡታል። በቃ መሸሽ የለም። ችግሮቻችሁን ተጋፍጣችሁ ከፍ ብላችሁ ከችግሮቻችሁ በላይ ሆናችሁ አንድ ላይ ሆናችሁ መስመር ይዛችሁ እንደምናያችሁ አልጠራጠርም። ይሄ ቀን ማለት ነው መቼ የማይር እኔ ማለት የሆነ ብዙ ጊዜ ብዙ አይነት ፎቶዎችን ለቀው ያውቃሉ፣ ብዙ አይነት ቪዲዮዎችን ሰርተው ያውቃሉ። የዛሬው ለምን እንደሆነ ልቤ ንክት ነው ያደረገው። እግዚአብሔርን ነው ብላችሁ የሆነ ትርክክ ነው ያልኩት። በቃ ልቤ ለምን እንደሆነ አላውቅም። አለባበሳቸው በጣም ነው የሚያምሩት። እንደገና ደግሞ ጠፍተውም ስለመጡ ነው መሰለኝ፣ እኔ አላውቅም። ጠፍተው መጠው ይሁን ምን ይሁን ብቻ ግን የሆነ እኔ ልቤ በጣም ነው የደነገጠው። እኔ የዘነጥኩ ያህል ነው የተሰማኝ። እኔ በቃ የኔ ደስታ ነው የመሰለኝና በእናንተ ደስታ ሁሉም ሰው የሚደሰት ብዙ ሰው አለና ሁሌም ደስተኛ ሆኖልን እላለሁና ሀይሚና ብሩክ እንግዲህ በቅርቡ ደግሞ ገና ልጆች ናቸው እንደነገርኳቸው ገና በጣም ገና ትንንሽ ልጆች ናቸውና ነጋቸው ደግሞ በጣም ረጅም ነው። ስለዚህ ብዙ ጉዞዎችን ተጉዘው ደግሞ አብረው አንድ ቤት ውስጥ ኑረው እኔ ይህንን ቀን በጣም ነው የምናፈቀው። በቃ አብረን አንድ ላይ መኖር ጀመርን፣ ለመኖር ወሰንን ብለው አንድ ላይ አሁንም ሰው የሚያማቸው ሰው አለ። እውነት ለመናገር ሀይሚና ብሩክ ፍቅረኛ አይደሉም፣ ምንም አይደሉም፣ ለዩቲዩብ ነው የተገናኙት ምናምን ይላሉ። ግን እና አብርሽም እና ሩታም ስቲል ትናንትና ራሱ ማለት ነው አንዷ ላይቭ ገብታ ማን ነበር ላይቭ የገባው ኢሳቅ ገብቶ ላይቭ ላይ በእናትህ የአብርሽና የሩታን ነገር ንገረን፣ ውሸት ነው አይደለም፣ ሁሉም ነገር ውሸት ነው አይደል ምናምን ብለው ኮሜንት ጽፎ አይቻለሁ። እግዚአብሔር ምስክሬ ነው ብላችሁ ማለት ስቲል ነው የማያምኑ ሰዎች አሉ። አያችሁ እስከ ዛሬ ያልታመኑ ልጆች ራሱ የደረሱበትን ደረጃ ተመልከቱና ከአብርሽ ከሩታ ብዙ ነገር ተምራችሁ ሀይሚና ብሩክም ጥሩ ጥሩ ነገሮችን ወስዳችሁ ከፍ ብላችሁ በቃ ትበራላችሁ፣ ትከንፋላችሁ። በቃ እንደ እርግብ ሙሽሪት ባንድ አልጋ ሙሽራው ባንድ አልጋ መላክ ይመስላሉ ክንፉን የዘረጋ ብላለች እማማ ዝናሽና በጣም ነው የሚያምሩት። የእውነት እኔ ምን ቃል አለው ለዚህ ፎቶ? ምን አይነት ቃል! በጣም ነው በቃ እኔ እንጃ ትልቅ ሰርፕራይዝ ነው የተደረጉት። እንደምታምሩትና ምርጥዬ ናችሁ። እንወዳችኋለን። እንኳንም እናንተን ተከታተልን፣ እንኳንም እናንተን አድናቂ ሆንን። የጨረቃ ፋሚሊዎች ይህን ፎቶ አይታችሁ ዛሬ በደስታ ነው በቃ ከታችም ከላይም ከጎንም በቃ በሁሉም አቅጣጫ ያላችሁ ሰዎች በዚህ ፎቶዎች በቃ በጣም እንደምትቀውጡት በጣም ደስ እንደሚላችሁ አልጠራጠርም። እና ይመቻችሁ። የእናንተም ትብብር ነው። እውነት ለመናገር ስጠፉ በቃ እንደ ቤተሰብ የምትጨነቁ ሰዎች አለ። እኔ አሁን ብጨነቅ ለሰው አላወራም። ዝም ብዬ የትገቡ ምን አጋጥሟቸው ይሆን ምን ሆነው ይሆን ብዬ እጨነቃለሁ። እናንተ ግን በቃ ብዙ ሰው ነው የምትጠይቁት፣ አብራችሁ ታወራላችሁ፣ እስከ ማልቀስ የምትደርሱ ልጆች አላችሁና እኔ እንጃ ይሄ ለእናንተ ይሄ ፎቶ ማለት ምን ማለት እንደሆነ አውቃለሁኝና የኔ ማሮች እንኳን ደስ ያላችሁ ላለው ሀይሚዬና ቡራ ወደፊት እናንተ ከችግር በታች ልትሆኑ አትችሉም በጭራሽ። መቼም ቢሆን ከችግሮቻችሁ በላይ ናችሁ። የትኛውም አይነት ችግር ቢመጣ እጅ ለእጅ ተያይዛችሁ ታልፉታላችሁ፣ ትወጡታላችሁ ላለው አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡ። ምክንያቱም ይህን ደስታ ይዤላችሁ መጥቼ መቼስ ጸጥ ብላችሁን ብትሄዱ እኔ እታዘባችኋለሁ። ለማንኛውም በማታ ቪዲዮ ደግሞ በሰፊ እንገናኛለን። አብራችሁኝ ስለነበራችሁ ቴንኪው ላለሁ። ሰላም ቆዩልኝ።